እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። ዛሬ አርሲ በእንባ ተውጣለች፣ ደም አልቅሳለች። ለማን አቤት እንበል የሚለው ጥያቄ ሰማይ ደርሷል። ጥቃቱ ዛሬ ብቻ የተጀመረ አይደለም። ቁስሉ የቆየ ህመሙ የሰረጸ ነው። ዛሬ ግን ነገሩ ከመጠን አልፏል። የሰላም ተቋማት ወደሙ፣ ንጹሃን በቤታቸው ታረዱ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። የምጋብዝበት ትልቁ ምክንያት ግን እዚህ ጋር ቤተክርስቲያን ስትቃጠል ህንፃ ብቻ እየፈረሰ እንዳይመስላችሁ። የሀገር መሰረት፣ የሰላም ምንጭ እና የኢትዮጵያ አውታር እየጠፋ ነው። ዛሬ አርቲስቶች ሳይቀሩ ድምፃቸውን እያሰሙ የሚገኙበትን ይህን መሪር ሰቆቃ ግምት ውስጥ እያስገባችሁ እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። በአርሲ ምድር ንጹሃን ኦርቶዶክሳውያን ላይ የሚፈጸመው ግፍ ዛሬ የጀመረ አዲስ ክስተት አይደለም። ደጋግሞ የሚመጣ ደጋግሞ የሚገርፍ አለንጋ ሆኗል። 37 ንጹሃን በግፍ ሲጨፈጨፉ መላው ዓለም በድንጋጤ ተውጧል። እነዚህ ወገኖች ለዕለት ጉርሳቸው የሚለፉ ፈጣሪያቸውን የሚያመልኩ ምስኪኖች ነበሩ። ለማን አቤት እንበል የሚለው የፓትርያርኩ መሪር ጥያቄ እያንዳንዱ ኢትዮጵያዊ ልብ ውስጥ እያስተጋባ ይገኛል። መንግስት ጥበቃ ሊያደርግላቸው ሲገባ ዝምታውን መርጧል። ፈጣሪ ሆይ በቃ በለን የምንለውም ለዚህ ነው። ይልቁንም አሁን ነገሩ አሳሳቢ የሚሆነው እዚህ ጋ ነው። የሰላም ተቋም የሆነችው ቤተክርስቲያን በእሳት መጋየቷ ትልቅ የታሪክ ስህተት፣ አረጉድ የሚያሰኝ ጭካኔም ነው። ቤተክርስቲያን የሁሉ መሰረት ናት። እሷ ስጠፋ ሞራል ይጠፋል። እሷ ስጠፋ ፍቅር ይጠፋል። እሷ ስጠፋ ሀገር ትጠፋለች። ቤተክርስቲያን የኢትዮጵያ የታሪክ የጥበብ እና የሰላም ምንጭ ናት። እሷን ማጥፋት ማለት የሀገርን የጀርባ አጥንት መስበር ማለት ነው። ዛሬ በጀጁ ቅዱስ ገብርኤል እና በሌሎች አድባራት ላይ የነደደው እሳት የእያንዳንዳችንን ቤት እያንኳኳ መሆኑን መረዳት አለብን። ቤተ ክርስቲያን ከሌለች የኢትዮጵያ ትርጉም አይኖርም። በዚህ አላበቃም። አሁን ላይ ቁስሉ የሁላችንም ሆኗል። ዝምታን የመረጡ አርቲስቶች ሳይቀሩ ዛሬ ስለ አርሲ በእንባ እየተናገሩ ይገኛሉ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። ወገን ቸላ አትበል የሚለው ጥሪ በማህበራዊ ሚዲያ እያስተጋባ ይገኛል። የታዋቂ ሰዎች ድምፅ መጨመር ጉዳዩን ምን ያህል መሪር መሆኑን ያሳያል። አርቲስቶች የህዝብ ዓይንና ጆሮ ናቸው። እነሱ ሲጮሁ ህመሙ ጣሪያ መንካቱን ያሳያል። ዛሬ ሀሳባቸው ሁሉ አርሲ ላይ ነው። ወገን በግፍ እየታረደ፣ የእምነት ተቋም በእሳት እየነደደ ዝምታ ወንጀል ነው። የጽናት ሚዲያ የሚያምነውም ይሄውን ሐሳብ ነው። እውነትን መናገር ለነገ አይባልም። በመጨረሻም የጽናት ሚዲያ ለነገ የማይባል ጥሪን ያስተላልፋል። ሰብአዊነት ሲሟጠጥ ወደ ፈጣሪ በቃ በለን ማለት የመጨረሻው መሸሸጊያችን ነው። ዛሬ የምናነባው እንባ የጥፋት ሳይሆን የንስሐ እና የጽናት ይሁንልን። ጥላቻ ያወደመውን ፍቅር ይገነባዋል። እሳት ያቃጠለውን ይጠግነዋል። የአርሲ ወገኖቻችን ደም በከንቱ አይፈስም። የሰማዕታት ደም ለሀገር ሰላም መሰረት እንደሚሆን እናምናለን። ቤተክርስቲያን ዛሬ በተቃጠልም በልባችን ውስጥ ያለችው እውነተኛዋ ቤተክርስቲያን ግን መቼም አትጠፋም። እናንተስ አርሲን በተመለከተ ምን ሐሳብ አላችሁ? መፍትሄውስ ምንድን ነው? ሀገርን ለመታደግ ቤተክርስቲያንን መጠበቅ የሁላችን ግዴታ መሆን አለበት። ሐሳባችሁን በሰከነና በቆረጠ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ለወገን ድምፅ እንሁን። ለተሰዉት ሰማዕታት መንግስተ ሰማያትን፣ ለተረፉት መጽናናትን ይስጥልን። ቸር ያቆየን። አባቶቻችን የት እንዳላችሁ በዚህ ዘመን አባቶቻችን ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለምን ይቅረቡልን? አባቶቻችን ቤተ ክርስቲያንን እንመራለን እያላችሁ በጣም ያሳዝናል። በእኛ ዘመን ይሄ መደረጉ በጣም ያሳዝናል። አባቶቻችን አላችሁ አሁን አርሲ የክርስቲያኖች ቄራ፣ የኦርቶዶክሳውያን ሰቆቃና ግድያ።
በኦሮሚያ ክልል በተለይም በአርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ግድያና ጭፍጨፋ ከፍተኛ አሳሳቢ ደረጃ ላይ ደርሷል። የሚከተሉት መረጃዎች የሰቆቃውን መጠን በጥቂቱ ያሳያሉ። በዚህ ወርና ሳምንት የተፈጸመ ከትላንት በስቲያ ጥቅምት 13 በአንድ ሌሊት 14 ኦርቶዶክሳውያን ከህፃናት እስከ አረጋውያን ተገድለው አድረዋል። ከሳምንት በፊት 8 ኦርቶዶክሳውያን በዛው ቀበሌ ተገድለዋል። አጠቃላይ 22 ኦርቶዶክሳውያን በዚህ በአንድ ወር ውስጥ ተገድለዋል ማለት ነው። የ2017 ዓመተ ምህረት በአርሲ ዞን የተፈጸሙ ግድያዎችን ስናይ በሀገረ ስብከቱ በቀረበ ሪፖርት በዚሁ ዞን ባለፈው ዓመት በአጠቃላይ 255 ኦርቶዶክሳውያን ተገድለዋል። ከዛ በፊት በነበሩ ሪፖርቶች በየዓመቱ በመቶዎች የሚቆጠሩ ኦርቶዶክሳውያን በአርሲ ይጨፈጨፋሉ። በምዕራብና ምስራቅ ሐረርጌ በባሌና በሌሎች ዞኖች እንዲሁ በመቶዎች የሚቆጠሩ ኦርቶዶክሳውያን ክርስቲያኖች ታርጌት ያደረገ ግድያ በየዓመቱ ያለማቋረጥ ይፈጸማል። አብያተ ክርስቲያናት ይቃጠላሉ። ጽንፈኞች ቤተክርስቲያን ድረስ ዘልቀው በመግባት ካህናት መነኮሳትና ምዕመኑን ይገድላሉ። ቅርቡ እንኳን በዝቋላ አቦ የተፈጸመውን የመነኮሳት ግድያ እንደ ማሳያ ማቅረብ ይቻላል። የቤተክርስቲያን ስደት የጀመረው ዛሬ አይደለም፣ ግን በዘመናችን ያለው የስደት አይነት ይለያያል። ሰምታችኋል? ባለፈው አንድ ጳጳስ ያሉትን ለቤተ ክርስቲያን እንደዚህ አይነት የተመቸ ጊዜ የለም ያሉትን ጳጳስ ሰምታችኋቸዋል? ታውቋቸዋላችሁ ብዬ አስባለሁ። እንደዚህ ዘመን ለቤተ ክርስቲያን የሚመች ዘመን የለም ያሉትን ጳጳሳት የሲኖዶሱን ስብሰባ በቀደም አይታችሁታል አይደል? በቀደም አሁን በዚህ ሳምንት የሲኖዶስ ስብሰባ ላይ የቤተክርስቲያን ጉዳይ አጀንዳ ሲያነሱ በቃ አዲስ አበባን መጎብኘት አለብን፣ ብልጽግና መንግስት መጎብኘት አለብን ሲሉ የነበሩ ጳጳሳትን አይታችኋል? ዝም ብላችሁ እንደው ሌላው ቦታ አትሂዱ። ቲክቶክ ላይ እስኪ ዝም ብላችሁ ግቡ። ሌላውን ቦታ እንተው ብዬ ቲክታክ ላይ ነው እስኪ ኦርቶዶክሳዊ መምህር፣ ኦርቶዶክሳዊ ሰባኪ፣ ኦርቶዶክሳዊ ምናምን ይባሉና በጎን ግን ቤተክርስቲያንን ሲያሳድዷት እናያለን። የሆነ ቤተክርስቲያን እናሰራለን ይሉና በጎን ግን ከሚሰበሰበው ብር ስንት ፐርሰንት ይወስዳሉ። የሆነ ደብር አለቃ እንሆናለን ይሉና በጎን ግን ስንቱ ድሃ ያሰቃያሉ። እና ቤተክርስቲያን ስደት ላይ ነች። የሚያሰድዳት ማን ነው? ግልጽ ነው፣ ይታወቃል። ግድያውን በዋናነት የሚፈጽሙት ጽንፈኛ ወሃቢያ የተሰኘው የእስልምና አንጃ ተከታዮችና በዞኑ የሚንቀሳቀሱ ታጣቂ ቡድን ግድያውን ይፈጽሙታል። አሸባሪ ወሃቢያ እስልምና አንጃ ግድያውን ሲፈጽሙት ታርጌት ሲያደርጉ ኦርቶዶክስ ይሁን እንጂ ኦሮምኛ ተናጋሪውንም ይሁን አማርኛ ተናጋሪውን አይምርም። ከሰላሌ በሰፈራ አርሲ ያሉ የኦሮሞ ኦርቶዶክሶች የጥቃቱ ዋና ሰለባ የሆኑትም ለዚህ ነው። የጸጥታና የሃይማኖት ተቋማት በሌሎች ክልሎች ለማሳያ በአማራ ክልል አንድ ወይም ሁለት ሰው በግጭት ወይም በጥቃት ሲሞት አሊያም በክልሉ ባሉ ታጣቂ ጥቃት ተፈጽሞ እንደሆነ ከሃይማኖት ተቋማት ጉባኤ እስከ መጅሊስ ድረስ ቀጥሎም ከመንግስታዊ አካላት የሚሰጠው ምላሽና እውታ ልዩ ነው። የንጹሃን ግድያ ሲኖር የተገባ ነው። ሆኖም ኦርቶዶክሳውያን በአንድ ቀን 20ም ሆነ 100 ቢጨፈጨፉ ድምጽ የሚሆንላቸው ወይም ሞታቸው እንኳን የሚዘግብላቸው የለም። በኦሮሚያ ክልል የሚገኙ ጳጳሳት በተአምር በክልሉ የሚደርሰውን ጭፍጨፋ አያወግዙም። ምዕመኑ ሄደው አያጽናኑ። በጉዳዩ ላይ የመንግስት አካላትን አያነጋግሩም። ይልቁኑ አንዳንድ ጊዜ ሊያደፋፍኑት ይሞክራሉ እንጂ። አቡነ ሳዊሮስ፣ አቡነ ገብርኤል፣ አቡነ ዜና ማርቆስ፣ አቡነ ዮስጣጢዮስ ወዘተ በኦርቶዶክሳውያን ግድያ ሌላውን ብሔር ጠርተው ነው ብንል ኦሮሞ ኦርቶዶክሳውያን ጭፍጨፋ መግለጽ ሞታቸው ነው። ለማሳጣትና ለመክሰስ ግን ልሳናቸው የተከፈተ ነው። ራሳቸውን የኦሮሞ ኦርቶዶክሳውያን ጠበቃ አድርገው የሾሙ በክልሉ በኦርቶዶክሳውያን ተደጋጋሚ ግድያ ሲፈጸም አካውንታቸውን ለቀናት አጠፋፍተው ይጠፋሉ። ጉዳዩ ሲረጋጋ ደግሞ ቤተክርስቲያንን ወደ መክሰስ ግብራቸው ይመለሳሉ። የምዕመናን ሞት፣ የምዕመናን መሰቃየት፣ መገደል ጳጳሳት እጃችን ወደ ፕሮቴስታንቱ ወደ ምኑ ከምናደርገው ባልተናነሰ ወደ ቤተ ክህነት እጃችን መቀሰር አለብን። ብቸኛ መድኃኒቱ እሱ ይመስለኛል። ብቸኛ መድኃኒቱ ሕግ አውጭም ሕግ አስፈጻሚም ሕግ ተርጓሚውም ጳጳሳት ሆነው ዛሬ ቤተክርስቲያንን እስቲ ዛሬ እንኳን አርሲ ላይ ስንት ሰው እንደሞተ ሰምታችኋል? ስንት ኦርቶዶክሳውያን እንደተገደሉ አሰቦት ገዳም ዛሬ ስንት ሰው እንደተገደለ ሰምታችኋል? ኦርቶዶክሳውያን ምንም እንዲና እንዲህ የሚባል ነገር የለም። በቃ ቤተ ክህነት ላይ አይናችን ማድረግ አለበት። ሁላችን ካስተዳደሩ ጳጳሳት መውጣት ካለባቸው መውጣት አለባቸው። በቃ የዚህን ያህል የኦርቶዶክሳውያን መከራ የኦርቶዶክሳውያን ሞት የማይገዳቸው ጳጳሳት ተሰብስበው ቤተክርስቲያናችን ስትሰቃይ ይህን ያህል ስትሰደድ ማየት ያማል። አርሲ ላይ የነገሰው ዲዮቅልጥያኖስ ሲሆን የአርሲ ሀገረ ስብከት ሰራተኞች የቤተ ክህነቱ አለቃዎች ከሞት ባታድኗቸው እንኳን ስለ ሞታቸው መናገር እንዴት አልተቻላችሁም? እዚህ ሀገር ዝምታ መልስ አምጥቶ ያውቃልን?
ይህን ተደጋጋሚ ግድያ በዝምታ ያለፋችሁ የቤተ ክህነትም ይሁን የመንግስት ኃላፊዎች የታሪክ ባለዕዳዎች ናችሁ። ኦርቶዶክሳውያን እንዲህ ነው የምንቀጥለው። በቃ እንዲህ ነው የምንቀጥለው። እንዲህ ነው የምትቀጥለው። በቃ ቤተክርስቲያናችን ኦርቶዶክስ እየተገደሉ ኦርቶዶክሳውያን በቃ እየረገፉ እንደቀጣል ቤተክርስቲያናችን በፖለቲካው ምክንያት ተከፋፍላ ሂዱ ትግራይ ዛሬ ሂዱ ኦሮሚያ ዛሬ ተከፋፍላ የራስ ሲኖዶስ የራስ ምናምን የሚባል መጥቶባት እኛ ግን ዝም። እንዲህ ነው የምንቀጥለው። ለመንግስቱ የመረው ነው ለሚለው መንግስት ለነሱ በደንብ በተለያየ አካላት ስለሚሰጣቸው ሐሳብ አስተያየት ነባይነ ብለን ዝም ስላልን፣ ግን ዋና ቤተክርስቲያናችን የሚያድናት ቤተክህነታችን ስለሆነ የቤተክህነታችን መሞት ቤተክርስቲያኗን ምን እያደረጋት እንደሆነ በደንብ መናገር ያስፈልጋል። በዚሁ አጋጣሚ ስለነዚህ አባቶች ስንናገር ጳጳሳትን ያለማክበር ጳጳሳትን ቀና ብሎ የመናገር ጉዳይ ምናምን አድርጋችሁ የምትወስዱ ካላችሁ እንደዛ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጳጳሳት አይደለችም። ምን ማለት ነው? የጳጳሳት ብቻ አይደለችም። ጳጳሳቱም ምዕመናንም ካህናትም ዲያቆናቱም መርጌታውም ሁሉም በዚህ ቤተክርስቲያን ውስጥ መብት አለው። በስልጣን ደረጃ ጳጳሳት ስልጣናቸው ከካህናት እያለ ስልጣን እርከን አለው። እርግጥ ነው፣ ግን ደግሞ በቤተክርስቲያን ጉዳይ ሁላችንም ያገባል። ኦርቶዶክሳውያን እየተገደሉ ነው ሐሳብ እንስጥ ሲሉ በባለፈው ስብሰባ ሲኖዶስ ላይ አይ አዲስ አበባ በልጽጋለችና እሷን ልንጎበኝ ልንሄድ ነው ያለ። ሰምታችሁታል፣ ቪዲዮ ስለተላለፈ። ቤተክርስቲያናችን ወዴት ሊወስዷት ይችላሉ? እውነት ዝም ነው መባል ያለባቸው? ለቤተክርስቲያን የሚቆረቆሩ የሚባሉ ተቋማት እንኳን ድምጽ እንዳይኖራቸው ተደርጓል። በዚሁ አጋጣሚ ብዙ መናገር ብፈልግም ማህበረ ቅዱሳን እንኳን ሳይቀር ምን እንደተደረገ ሲምብል ነው። እነ ዳንኤል ክብረት ምን ያህል ርቀት እንደሄዱ ስለምናውቀው በዛ ውስጥ ይሰሩ የነበሩ ሰዎች ዋና ማዕከል ብትሄዱ እንኳን ማንም የለም። ባይዘው አሉ የሚባሉ ሰዎች ከሀገር ይባረራል። ጠቁሞ የሚያባረረው ምሳሌ በነገራችን ላይ ስለ ኦርቶዶክሳውያን እንዲህ እውነቱን የሚናገሩ ሰዎች የሚባረሩት በማን ነው ብትሉ በጠቅላይ ቤተ ክህነት ባሉ ጳጳሳት ጠቋሚነት ዛሬ ከሀገር የሚሰደዱ ስለ ኦርቶዶክሳውያን የሚናገሩ ሰዎች እነዚህ ጳጳሳት ቤተክርስቲያኗን ነገርኳችሁ እኮ እስከ ዛሬ የምናውቀው እኮ ራሱን ለበጎቹ አሳልፎ የሚሰጥ እረኛን ነበር። እስከ ዛሬ የምናውቃቸው ጳጳሳት እንደዛ አይደሉ እንዴ? አረ እነሱ ከሚሞቱ እኛን ሙት የሚሉ ጳጳሳት አልነበሩ? አሁንስ አቸው ይሙቱ ብቻ ጠቅላይ ቤተ ክህነት አትሄዱባቸው፣ ብቻ የነሱ መኪና ይነካባቸው፣ ብቻ የነሱ ደሞዝ አይነካባቸው። የምዕመናን ጉዳይ ግን ምንም የማይገድ ደፍሬ ነው የምናገረው። በነገራችን ላይ ይሄን ጉዳይ አንድ እንዴት አባት እናጣለን? እንዴት አንድ ሰው ይጣፍ? እኔ በመጽሐፍ ቅዱስ ታሪክ እንዲሁ እስኪ እንደ በጋውን ቆዳው የተገፈፈ ሰው ክርስቲያን አለ? እስኪ ንገሩኝ። እስቲ በዚህ ዘመን በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ነገር፣ በኦርቶዶክስ ምዕመናን ላይ እየደረሰ ያለው ነገር በማን ደረሰ? እንደ በግ ቆዳቸው እየተገፈፈ ጡታቸው እየተቆረጠ ኦርቶዶክሳውያን በአደባባይ እየተገደሉ የትናንት ታሪክ አይደለም ማወራችሁ። ዛሬ በዛሬዋ ቀን እንኳን ሂዱ አሰቦት፣ ሂዱ አሪሲ፣ ሂዱ እነዚህ ጳጳሳት አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ። ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። የሚጮህ የሚያለቅስ አባት ቆሞ የሚናገር አባት የለም። ሪዛይን አድርጎ በቃኝ ጵጵስና አልመራም እኔ ኦርቶዶክሳን መገደል ካላቆመ ጳጳስ አልሆንም ብሎ ሪዛይን የሚያደርግ አንድ ጳጳስ እስከዛሬ አልሰማሁም። አባቶቻችን የምር የአባትነት ስሜት ካላችሁ ነገ ዛሬ ሳትሉ ቀደሙና ውጡ፣ እንከተላችሁ። መሄድ ያለብን ቦታ እንሄድ፣ መውጣት ያለብን ቦታ እንውጥ፣ ማሳየት ያለ